عيد صلاة تقبل الله مسلم وطن بالبركة بأنت لا يخونوا تقبل الله فكرنا أصنتهم منا وفيكم بليون مسلمات محمد أول الله ጀነት አልፊርዶስ አላህ ይወፍቀው። ምርጥ ነሽዳዎች ነው የሚለቀውና በተለይ ሰለሞት ምናምን የሚያደርጋቸው ነሽዳዎች በጣም እንትን ልብ ይነካሉና አላህ የሞቱትን አላህ ለጀነት ይበላቸው። እንግዲህ ኢድ ላይ ሁልጊዜ የሚስተዋስ ነውና ኢድን አሁን የአረቦቹ ዓለሞች በሙሉ እየዘገቡት ነው ያለ የኢድ ሶላት ዓለም የምትባል የአረብ ጋዜጠኛ 14 ሚሊዮን ህዝብ እንትን የሚላት ስለ ኢትዮጵያ ኢድ አደል ፈጥር ሶላት ዜና ሰርታለሽ እና በጣም ደስ አለን። በሀገራችን በሰላም በእንደዚህ አይነት ነገር ሲወሳ ያስደስታል። እንግዲህ የምታዩት ሳውዲ አረቢያ አይደለም፣ ቱርክ አይደለም፣ ኢትዮጵያ ላይ ነው። የነጃሽ ሀገር ተብላ የተከበረሽላት በእንደዚህ አይነት መልኩ በየቦታው ተሰግዷል ማለት ነው። ዘንድሮ ከስንት ዓመት በኋላ ራሱ ጎንደር በሰላም ስቴዲዮ ላይ ሰግደው ተመልሰዋል። ታውቃላችሁ ጎንደር ላይ ያለውን ውጥረትና መስጊድ እንኳን ተወጥቶ የማይሰግድበት ሰዓት ነው ያለው። ግን አልሐምዱሊላህ ዛሬ ወጉ ደርሷቸው በስንት ጊዜያቸው ወጥተው ሙስሊሙ ተገናኝቶ ተሰግዶ ተመልሷል። በጣም ደስ ብሎኛል። በዚህ እንኳን ደስ አላችሁ። በየቦታው ያሉ እንትኖች አሰጋገድ አቀስታ፣ መካነ ሰላም ልጆች ያላችሁ ወሎ፣ ደሴ፣ ከሚሴ፣ ኮምበልቻ በየቦታው ላይ የሶላት እንትኖች በየቦታው እየወጡ ነው ያለ። ግን ብዙ ሰው የሚዘግብ የለም። ዘግቧቸው እንትን በሉ ሌላ ነገር ከማናፈስ ማለት ነው። የሀገር ድምቀት ነው። መጥፎ ነገሮች ይዘን ከምንሯሯጥ ትንሽ ነን ትልቅ ነን ሳንል በሰላም ተሰግዶ መጠናቀቁ ራሱ ትልቅ ነገር ነው። መጥፎዎቹን ብቻ አይደለም ማራወጥ ያለብንና መልካሙን ነገርንም ለማውጣት መሞከር አለብን ማለት ነው። ትንሽ መጥፎ ነገር ከሆነ ትንሽ እንኳን ቢሆን ተጋኖ ወዲያና ወዲህ የሚሯሯጥበት ነው። ግን መልካም ነገር ሲሆን ይደበቃል ማለት ነውና ኢድ እንግዲህ በአቀስታ ከተማ የኢድ ሶላት እዩት። እንደዚህ ነው። አቀስታዎች የት ናችሁ? ኮሜንት ጻፉ ከታች። ምን ተሰማችሁ? አቀስታዎች እንደዚህ የሶላት ፕሮግራም ስታዩ በስደቱ ናችሁ። እኛ የሚያስደስተን በነገራችን ላይ የሀገራችን ሰላም የቤተሰቦቻችን ሰላም ሰግደው እንደዚህ ብለን ተመለስን ምናምን ሲሉ ደስ ይላል። አባቴ አሁን በጣም ደስ በሚል ሁኔታ ነው የሰገድ ነው ብሎ እንትን ሲለኝ በጣም ነው ያስደሰተኝ ማለት ነው። ደስ አለኝ። በቃ የምላችሁ እንትን ነው ያለኝ። ጎንደርም እንደዚህ፣ ዳባትም እንደዚህ፣ ሌሎችም ሀገሮች ባህር ዳር፣ አዲስ አበባ፣ ሀረር ሁሉም ቦታዋ ላይ የሶላት ፕሮግራሙ ስታዩት ያስደስታልና ብዙ አረቦች እየዘገቡት ነው ያለ። ብዙ ጋዜጠኛው የኞቹ ናቸው ዝም ያሉ። ከመንግስት ሚዲያ ግን ፋና፣ አማራ ቲቪ እነዚህ ሲዘግቡ አይቻለሁ። ሌሎቹ ግን ትላልቅ ዩቱበሮች ምናምን የሚባሉት የሉም ማለት ነው። እንግዲህ ዘመድኩን መቼም መልካም መቃጠል ብለናል። እንደዚህ ስታዩ ደግሞ ትቃጠላለህ። ለሀገራችን ለሁላችን ትበቃለች። የመበሻሸጫ ባናደርጋት ጥሩ ነው። ዘመድኩን እንግዲህ በኢደል ፈጥር ላይ ብዙ እንትኖች ቴሌግራም ላይ ራሱ ብዙ ያልሆኑ ጽሁፎች ለተከታዮቹ እያስተማረ ነው ያለና ጠንቀቅ ብትሉ ጥሩ ነው። ጋዜጠኛው የመንግስት ጋዜጠኛው ሁላ የሚያወራው ፍጥር የአፍጣር ፕሮግራም የአፍጣር ፕሮግራም እያለ ነው እንትን የሚለው እንጂ እዩት እስኪ ኢትዮጵያ የሙስሊም ሀገር ነው የመሰለች ከትንሽ ቀን በኋላ ሙስሊም እንገዛት እያለ አጀንዳ ይዞ ህዝቡን እያሞኘ ነው ያለ። ይህን መልካም ህዝብ ማለት ነው። እንግዲህ ደግሞ መካነ ሰላሞች እስኪ የት ናችሁ? መካነ ሰላም በዚህ መልኩ ደስ በሚሉ መልኩ ላይ ተሰግዷል። ኢደል ፈጥር እንግዲህ የ1446ኛው ኢደል ፈጥር በየቦታው ደስ በሚል ሁኔታ ተሰግዷል። እንኳን ደስ አላችሁ መካነ ሰላሞች። በጣም ነው ደስ የሚለው። ማሻአላህ እያላችሁ ከታች ጻፉ። የመካነ ሰላም ልጆች በሙሉ ማለት ነው። የሁሉም ሙስሊሞች የሀገር ሰላም የሚያስደስታችሁ የኢትዮጵያው ህዝብ ወይ እስኪ ማሻአላህ እያላችሁ ከታች ላይ ጻፉ። ሰላማችን የዘለቀ ይሁን ጫፍ እስከ ጫፍ አለ ሀገራችን ሰላም አለ ያደርግልን። ይህን የሚሰቃየውን ህዝብ
በቃችሁ ይበለው፣ እፎይታ አላህ ይስጠው ማለት ነው። በዚህ መልኩ እንግዲህ አቀስታዎች ሰግደዋል። በጣም ነው ደስ የሚለው። እንኳን ደስ አላችሁ። ዒድ ሙባረክ። በድጋሚ አቀስታዎች፣ የአቀስታ ህዝቦች ዒድ ሙባረክ፣ እንኳን አደረሳችሁ። በጣም ደስ በሚል ድምቅ ሞቅ አድርገው ነው እንትን ያሉት በየቦታው። ትናንት ጎንደር፣ ባህር ዳር፣ አዲስ አበባ እንትን ብዬላችሁ ነበር። ዛሬ አቀስታ፣ መካነ ሰላም፣ ወሎ፣ ደሴ እንደዚህ ያሉ በየቦታው ያሉ የሶላት ፕሮግራሞች አዲስ አበባን ማካተል በየቦታው ያሉትን ይዘን እንመጣለን። እንደሚያስደስታችሁ ደስ ይሰማኛል። እኔ በጣም ስለምደሰት ነው። ቤተሰብም ሆነ ሀገር ሰላም ነው እንደዚህ ብሎ ተሰገደ ምናምን ሲባል በጣም ነው ደስ የሚለኝና የእናንተም ደስታ ይኖራል ብዬ ነው ይዤላቸው የመጣሁት። መሆንም አለበት። ትንሽ ነን፣ የኔ ዩቱብ ትንሽ ናት ብለን የሀገራችን መልካም ነገሮችን አብረን ማምጣት ልክ ሌሎችን ነገሮች እንደምናመጣው መልካምንም ይዘን መተን ማስተላለፍ አለብን በሚለው ነው። እንግዲህ አዲስ አበባዬ እንደዚህ ብላ ተላልፋለች። ብዙ እስኪ ይህን ቪዲዮ ሸር ላይክ እያደረጋችሁ አላሁ አክበር አላሁ አክበር እያላችሁ ከታች ጻፉ ማለት ነው። እኔ በጣም ስላስደሰተኝ ነው። በጣም ነው የተደሰትኩት የእውነት ከምላችሁ በበላይ። እንዴት ብዬ ልንገራችሁ? በተለይ ጎንደር ላይ በስንት ዓመታቸው በሰላም ሰግደን ተመለስን ሲሉ በጣም ደስ አለኝ ማለት ነው። ዳባት፣ ደባርቅ፣ ሁሉም የኢትዮጵያ አቅጣጫ ላይ በሰላም ተሰግዶ እንደተጠናቀቀ ነው እንግዲህ ብዙውን ዜናዎች የሚያስተላልፉትና እኔ ደግሞ በዛው በሀገሬ በነበርኩ ባለው ወንድሞችን ምን ስጠይቅ ደግሞ አልሐምዱሊላህ በሰላም ሰግደን ተመልሰናል ብለዋል። አምና ተሰግዷል። እርግጥ ግን ሸርሸብ ነው፣ በፍርሃት ነው። የወጣ ሰውም አልነበረም። መስጊድ ላይ ነው የሰገዱት። ዘንድሮ ግን አልሐምዱሊላህ ወጥተው ሰግደው ተመልሰዋል። ደስ በሚል ሁኔታ ደስ ብለናል። ዒድ ሙባረክ፣ እንኳን አደረሳችሁ። እንግዲህ ሸዋል ጾም ደግሞ የያዛችሁ ሰዎች ትንሽ ሸዋል አድካሚም እንትን ብቻ ያኔ የሆነ እንትኖች አሉት። ያው ሸይጣን ተለቀቀ መሰለኝ እንግዲህ ሮማዳን ሲያልቅ ትንሽ ከበድ ይላል። እንግዲህ አላህ ይገዛችሁ። ሸዋል የጀመራችሁ ልጆች እንግዲህ አላህ ይገዛችሁ። እኔ አልሐምዱሊላህ ጀምሬያለሁ፣ አላህ ያስጨርሰኝ። እናንተም ደግሞ እንደምትጀምሩ ተስፋ አለኝ። ያው ወደ ኋላ ማዝገየት አስፈላጊ አይደለም። ቀዳ ሊኖራችሁ ይችላል። ሸዋል ጾም ጾሙ ትሆናላችሁ። ብቻ ሸዋል ጾም በጣም ከባድ ነው። እኔ ትናንትና ዒድ አልመሰለኝም። በነገራችን ላይ በጣም ዲፕሬሽን ውስጥ ገብቼ ነው የዋልኩት። እንቅልፍ መተኛት አልቻልኩም። ሌሊት ነበር ያጸዳን። እንግዲህ አንዲት ሰራተኛ ሌላ አለች፣ የጎረቤት ስለተሳፈሩ ከዚህ ስለተዋት ከእሷ ጋር ሁነን በሌሊት ሁሉም ቤት ሶስቱን ዶሮላ አጸዳድተን ምናምን ብለን ነው ጨርሰን ጧት ፏፍሽ ልንል ብለን ማለት ነው። ግን ፏፍሽ ሳይሆን በቃ ወይ እንቅልፍ አይወስደኝ ወይ ምግብ አልበላው። ታውቃላችሁ ሮመዳን ላይ እንደዛ አይነት እንትን መጥቶብኝ አያውቅም። የሆነ በቃ መናገር ሁላ እያስጠላኝ ማውራት ሁላ አስጠልቶኝ እንድችው እንዳልኩ ብለን ከመቅረብ በኋላ ወደ እናቲቱ ቤት ሄድን ማለት ነው። ከእናቲቱ ቤት ስንሄድ ትንሽ ይሻላል። ሰው ጫጫቴው ምናምኑ እነሱ ጋር እንትን ብለን ፊሊፒኖች አሉ ደስ የሚሉ ማሻአላህ የእውነት በጣም ደስ መወዳት ፊሊፒን አለች። ከእሷ ጋር በቃ ተሳስቀን ምን ብለን ትንሽ ኢዱን መሰል ተቀላለን እና የትናንትና እኔ ኢድ በነገራችን ላይ አለ ያኔ ጫን የሚለው ነገር አለ እንቅልፍ የመምጣት ምናምን። ግን የእኔ የትናንት የተለየ ነው። መተኛት እየቻልኩ አልተኛ ያልኩበት መተኛት እየቻልኩ ማለት ነው። ስራዬን ጨርሼ ስላልነበረም ጠዋት ላይ አጸዳደን ምናለ ምግብ ስለማንሰራ ከእናቲቱ ቤት ስለነበር ግን ሻይ አፍልቶ መጠጣት ሁላ አስጠላኝ ማለት ነው። ውሃ መጠጣት አብራ ያለሽ ልጅ ኧረ ነይ ቤቴ ጾመኛ መሰልሽ እኮ እያለሽ እሷ ነይ ቤት ስላለሽ ብቻ እኔ እንትን አለኝ ማለት ነው። አስጠላኝ መናገር ሁላ ነው እንትን ያለኝና ውሎዬ እንደዛ ብዬ ነው የዋልኩት። ከዛ እናት ቤት ሄደን እስከ 10 ሰዓት ቆየን። እዛ ትንሽ እዛ ስራ ምናምን ገጭ ገቡ ስናደርግ አልሐምዱሊላህ መጥቼ ኖርማል እንቅልፍተኛው ማለት ነው። እና ዛሬ ሸዋልን ተያይዘዋለሁ ጀምሬያለሁ። እናንተ የጀመራችሁስ የት ናችሁ? ላይክ ሸር አድርጉ። እምዬ ኢትዮጵያ እንግዲህ በዚህ መልኩ ሰግዳ አለች። አንዳንድ ቪዲዮ አስገባላችኋለሁ እናንተ እንትን በሉ ማለት ነው።
ما هذا يا أهل الحبشة، يا أهل إثيوبيا، يا هذه أرض النجاشي. الله أكبر الله أكبر الله أكبر. وكانت صلاة العيد أمس من أكبر الحشود حول العالم. እንግዲህ በዚህ መልኩ ታስታውሳላችሁ በቁርአን ውድድር ላይ ኢትዮጵያ አዲስ አበባ ስታዲየም ላይ ታህያተል አብይ አህመድ እያለ ዱዓ ሲያደርግ ታህያተል ኢትዮጵያ እያለ እንትን የነበረው ነው። እንግዲህ እንትን ያለ ብዙ ዓለም ሁላ ያነጋገረ የኢድ ሶላት ነበር። በየቦታው ላለ ሰውም ዱዓ የተደረገበት በስቃይ ላይ በህመም ላይ አሁን ባለው ሁኔታ ላይ በጦርነት ብዙ ስቃዮች አሉ ታውቃላችሁ። ኢትዮጵያ ላይ ለሁሉም ነገር ዱዓ የተደረገበት ነው እና በጣም ደስ በሚል ሁኔታ ነው እንግዲህ የኢድ ሶላት ኢደል ፈጥር 1446ኛው ሂጅራ የኢደል ፈጥር በዓለም የተዘገበለት 14 ሚሊዮን ተከታይ ያላት አረብ ጋዜጠኛ የዘገበሽው የኢትዮጵያ ኢድ ሶላት የነጃሽ አገር ብላ የዘገበሽበት ነውና በጣም ነው ደስ የሚለው። አልሐምዱሊላሂ ረብል ዓለሚን በጣም ደስ ብሎኛል። አላህ ሀገራችን ሰላም አላህ ያደርግልን። እንደዚህ በመልካም ነገር ሀገር ሲወሳ በጥሩ ነገር ሲስተዋስ ደስ ይላል። በመጥፎ ነገሮች አሁን ባለው ሁኔታ ጠቡ ራሱ እንዴት እንደሆነ የማይታወቅ በዛ ደግሞ ሀገራችሁ ሲነሳ ሙጅሪሚን እንደዚህ ምናምን ሲሏችሁ ስህተቱን እያወቃችሁ ስቃዩን እያወቃችሁ ሌላ ሰው ግን እንዲናገርባችሁ የማትፈልጓቸው ነገሮች አሉ። የሌላ ሀገር ሰው ስለ ሀገራችሁ መጥፎ ነገር ሊያወራ የማትፈልጉት ነገር ብዙ ሰዎች አለን። እያወቅን እኛ ተጎጆች ሆነን እኛ እንትን ብለን ግን እነሱ ሌላ ሰው መጥቶ እንትን ሲልበን በጣም የሚያንገደግደን የሚያንገሸግሸን ጭራሽ እንትን ያለ የማይመስለን አለንና በመልካም ነገር እንደዚህ እንትን ሲባል ሁላችንም ሼር ላይክ እያደረግን ይሄን ቪዲዮ 50 ላይክ እፈልጋለሁ። ላይክ አድርጉ፣ ሼር አድርጉ። ምንም አይጨርስባችሁም። ሼር ላይክ የሀገራችን ሰላምም ደስታም ስለሆነ በሰላም የሁሉም ወገን በሰላም ሃይማኖትም ሆነ ከፈለገው ነገር አከናውኑ ወደ ቤቱ በሰላም ሲመለስ ያስደስታል። ግድ አሁን ሙስሊሞች ሰግደው ስለተመለሱ ሳይሆን እንደ ሀገር ሁሉም ፕሮግራም ይሁን በሰላም ወጥቶ የመግባት አስፈላጊ ነውና ሁሉም ሀገራችን ጫፍ እስከ ጫፍ ያለ ህዝባችን አላህ ይጠብቀው፣ ሰላም አላህ ያምጣልን። በሰላም ላይ ብዙ ነገር ያስደስታል። መልካም የሚሰሩት እንዳሉ ሆኖ መጥፎ የሚሰሩት ደግሞ መጥፎ ቦታ ላይ የሚኖሩትን ታውቃላችሁ። ዘመድኩም እንግዲህ ከኢደል ፈጥር ጀምሮ እስካሁን ድረስ የሚያወራቸው ከኢደል የኢሮመዳን ኢፍጣር ጀምሮ በቃ ሙስሊም ሊገዛና ነው፣ ሙስሊም ሀገር ሆናለሽ በቃ እያንገሸገሸዋለ ማለት ነው። እና በቴሌግራም ላይ የሚነዛው ነገሮች ህዝቡን ለማፋጀት እንደገና ሌላ ነገር አንዱ ሳያልቅ ሌላ ጦርነት ለማምጣት ሰይፍ ይዘውላቸዋል፣ ካራ ስለውላቸዋል እያለ የሚያስተላልፋቸው ነገሮች አሉ። ያንን ተከታዮች ከራሳችሁ ሁናችሁ አስተንትኑ። እሱ የሰጣችሁን ተቀብላችሁ እንትን አትበሉ። በተግባር እዩት። ከበጣገብ ያለውን ሰው ሀገር ላይ ያለውን ምን ላይ ማን ሰላም እንዳለው በነገራችን ላይ ማን ሰላም እንዳለው ታውቃላችሁ እናንተ ማለት ነው። ሰላምን የሚፈልግ ማን እንደሆነ ሁሉም ያውቃል። ህዝቡ ሰላም ነው የሚፈልገው። እንግዲህ ኢትዮጵያ ምድር ላይ ዘመድኩም ቢያውቅበት ኑሮ ስንት የምትረዳበት ስንት አባት እህት ወንድም ሞቶባቸው ልጆች ራቁታቸውን በረደን እያሉ በሚያስተላልፉባት ሀገር እሱ ሌላ አጀንዳ ይዞ እንትን ማለት አልነበረውም። ታውቃላችሁ ነው እሱ የክርስቲያኑም የሙስሊሙንም ነው ልብስ ያለበሰ ኡስታዝ ነው። በንጽጽር ታውቁታላችሁ። ንጽጽር ላይ ይነጻጸራል፣ እውነቱን ያስረዳል። ግን ጥላቻ የለበትም ከሌላው አካል ከሌላው ሃይማኖት ተከታይ ማነጻጸር ነው። ሲጠየቅ ባለው ነገር ያስረዳል። ግን አብረው ያሉ የአባት የሌላቸው ምንም እንትን የማይችሉትን አብረው እኩል ነው ልብስ የለበሱት፣ አብረው ነው የሚረዱት። እነ ኡስታዝ ኑሩ ቱርኪ ክርስቲያኑ ሙስሊሙም አንድ ላይ ነው ያለ ከሱ በጎ አድራጎት ላይ ሌሎቹም በቀዶንያ የሚባሉትም በሁሉም ቦታ እነ ሀሊድ ከሁሉም አሉ ማለት ነው። እና እንደዚህ አይነት ነገሮችን ድጋፍ ማድረግ በተከታይ ያለን ብለን የረብሻ የጥላቻ እንትን ከማለት መልካም ነገሮችን እየሰራን ሃይማኖት በነገራችን ላይ በግዳን አይመጣም።
በግድ የሚመጣ አይደለም። አስተምራችሁ በፍላጎት በእይታ የሚመጣ በትምህርት የሚመጣ በፍላጎት እንጂ እንደዚህ እየተሳደቡ አንዱን ዝቅ አንዱን ከፍ እያደረጉ እንትን አይባልም። እና ዘመድኩን ደግሞ የሚሰልመው ሰውም ስለሚበዛ ሰላም በቃ የራሱ የክርስቲያኑ አካል እስልምናን ሰላም ስለሚያወራለት ያናደዋል ማለት ነው። በጣም ነው የሚናደደው። ታውቃላችሁ የጥላቻ ጥግ እንዳለው እና እሱን ተከትለው ሌላውን እንዳይበከል ነው እኔ ምለው። ብዙ የክርስቲያን ሰዎች ወገኖቻችን መልስ ይሰጡታል። በነገራችን ላይ አንዳንዶች ደግሞ እሱን መሰሎች ደግሞ አብረው የሚነዙ አሉና በቴሌግራም ላይ አጸያፊ እንትን ነው የሚያስተላልፍ ያለ ጠንቀቅ እንድትሉ ማለት ነው። በዚህ መልኩ አሁን ህዝቡ ባለበት ሁኔታ ደግሞ ሌላ ጠብ መጫር የለባችሁም። ማረዳዳት ካለባችሁ ከሀገሩ ያለውን ነገር እንትን ማለት አለባችሁ። ሰው ሆኖ ሊጋጭ ይችላል፣ ግን በሃይማኖት ጉዳይ እንደዚህ አይነት ነገሮች ባይመጣ ጥሩ ነው ማለት ነው። እና ዘመድኩንም የምትከተሉ ሰዎች ከራሳችሁ ሆኖ ብዙ ያልሆኑ ነገሮች የሚሰራቸው ስራ አለ። እሱ አቅዶ አዙሮ ነው እንትን የሚለውና ብዙ ነገሮች እያስተማር ቴሌግራም ላይ ሰብስቦ ብዙ እንትን እያለ ነው ያለ። ያንን ተጠንቀቁ ማለት ነው። ሀገራችን ያለንበት ሁኔታ ይበቃል። ሌላ ህዝብ እንደገና ሌላ ጠብ ማምጣት አያስፈልግም። እውነትን ለመናገር እውነትን ለመደበቅ ሌላ ውሸት መጨመር አስፈላጊ አይደለም። እንግዲህ ዘመድኩም በረመዳን ፈጥር ላይ በጣም አንገሽግሾታል። አሁን ደግሞ ኢድ እንደዚህ ሲሰግድ የበለጠ በነገራችን ላይ አብይ አህመድ ሙስሊምም ክርስቲያንም አይደለም፣ ታውቁታላችሁ። የሚመስላቸው ግን እንደዛ ነው። አብይንም ጠምዘው አስገብተውታል። ዳንኤል እሱንንም ወደ ሙስሊሙ ጠምዘው ገብቷል። ስለ ሙስሊም ነው የሚያወራ። የአንድ ኦርቶዶክስ ነጠላ አገልድሞ መግባት አይችልም፣ እንደዚህ አይልም። እና ያለን እስኪ በፋሲካ ደግሞ ምን እንደሚሆንና በነገራችን ላይ አብይ አህመድ በየቦታው ላይ እንደዚህ እንትን ሲል የነበረ ለዓለም እይታ ነው። እንግሊዝ ሀገርም ዘንድሮ ይፍጣር እንትና በቤተ መንግስቱ አስፈጥራለች፣ ታውቃላችሁ። አብይም እንደሚያደርገው ያለ ለዓለም እይታ ነው እንጂ እንትን ለማለት አይደለም። ለዓለም ያው ታውቃላችሁ፣ አንድ የኢትዮጵያ የሀገር አስተዳዳሪ ስትሆኑ መጥፎ ነገር አይደለም የሚስተላለፈው፣ መልካም ነገሮችን ለዓለም ማሳየት እንደዚህ አይነት ስለሚፈልግ ነው እንጂ እናንተ እንደምትሉት ሙስሊም ሆኖ አይደለም። እና ደግሞ ሙስሊም በሰላም እንደዚህ እንትን ሲል ደግሞ መደሰት አለባችሁ። ወንድሞቻችሁ አይደለም። ምንድን ነው እንደዚህ ገሽገሽ የሚያደርግህ? እንግዲህ ዘመድኩም ይህን 2 ቀን ደግሞ ጾም ነው፣ እንዳጠጣ ወተት ተቃጥለህ ነው የሚሆን። የትናንትና ኢድ ሶላት ሁሉም ቦታ ላይ በሰላም ሲጠናቀቅ፣ በተለይ ጎንደር ላይ በሰላም ተሰግዶ እንትን ሲል ትንሽ እኔ እንጃ ደህና አትመስለኝም ማለት ነው። አያስደስተውም፣ ሰይጣን ስለሆነ ሰላም ስለማያስደስተው ማለት ነው። እንግዲህ አቀስታ መካነ ሰላሞች እስኪ ልያችሁ ላይክ፣ ሼር፣ ሰብስክራይብ አላሁ አክበር እያላችሁ ማሻአላ አላሁ አክበር እያላችሁ ኮሜንት ላይ አስቀምጡ ማለት ነው። እኔ በጣም ደስ ብሎኛል። ላይክ ሼር ለምታደርጉ ለምታበረታቱኝ በጣም ነው የማመሰግነው። አላህ ሱብሓነሁ ወተዓላ እንግዲህ ጀምሮ አስጨርሶናል። ጾማችን ደግሞ ኢባዳችንን ጾማችንም አላህ ይቀበልን። ረሱል ሰለላሁ ዐለይሂ ወሰለም ከረመዳን በኋላ ዱዓ ያደርጉ ነበር፣ በደንብ ዱዓ ያደርጉ ነበር። እስከ 6 ወር ዱዓቸው የረመዳንን ጾም እንዲቀበል ዱዓ ያደርጉ ነበር ይባላልና አላህ ጾማችን ከምግብ ከውሃ መከልከል ብቻ ሳይሆን ከአላህ ሱብሓነሁ ወተዓላ መንዳ የምናገኝበት አላህ ያድርገን። ለመጪው ደግሞ ደራሽ አላህ ያድርገን። መጪው ላይ የምናቅዳቸው የምናስባቸው ነገሮች ተሳክተውልን ከምናላቸው አላህ የወደደልንን ከነሱ ጋር የምናሳልፈው ብለን ያቀድነውን ከልጆች ከቤተሰብ ጋር አብረን ኢንሻአላህ በሰላም ሀገራችን ሰላም ሆኖ ሀገር ከሀገር ወዲያና ወዲህ ብለን የምንኖር አላህ ያድርገን። አጋዦሽ አላህ ያድርገን። የቲሞችን አቋጣሪ ሰጭ አላህ ያድርገን። መቀበልን ሳይሆን መስጠትን አላህ ይስጠን። አላህ ሲረዝቃችሁ እኛ ደግሞ መስጠትን አላህ ይወፍቀንና መስጠትና መቀበል ልዩነት አለውና ብዙ ተከታይ የሶሻል ሚዲያ ተከታይ ያላችሁ ሰዎች
ጥላቻን ከመስበክ ልክ እንደ ኦሶ ለኤቲሞች አባት ለሌላቸው መቼም በዘንድሮ ጦርነት አባቱን እናቱን ያጣ ልጅ ሞልቷልና እነዛ ያንን ማገዝ አለብን እንጂ የጥላቻ ቁንጮ እያወጣነ እንትን ማለት የለብንም። ዘመድኩን አሁን ማንንም ሲረዳ አይቻላቅም። ደብረ ብርሃን ላይ ብዙ የሚረዱ አሉ፣ ወሎ ላይ ብዙ አሉ። እንግዲህ ለአማራ ክልል ቦተሊካ ነኝ ብሎ የቆመለትን አንድ ነገር በረደን ራበን እያሉ በዘመድኩም ስም እንደዚህ ብሎ ወጣ ሲባል ሰምቼም አላውቅም። ለምን እንትን አይልም? መልካም ነገሮችን ለምን እንትን አይልም? የሃይማኖት እንትን ነው እንደ አባት ይመስለኛል ያደርገዋል። እንደ ሃይማኖት አባትም ሊሆን ይችላል። ያው ሁልጊዜ እንደዛ ነው የሚታየውና
እንግዲህ በዚህ መልኩ የኢደል ሶላት ኢደል ፈጥር ሰላት በዚህ ተጠናቋል። ደስ ብሎኛል በድጋሚ ውዶችዬ። እንግዲህ የ1446ኛው የኢድ ፈጥር እስከ አካባቢ በወሎ ከሚሴ፣ በጎንደር፣ ባህር ዳር፣ አዲስ አበባ፣ አቀስታ፣ መካነ ሰላም ሌሎችም ሀገሮች ይቀጥላሉ። እኔ ግን እስካሁን ድረስ በደረሰኝ ይህን ይመስላል። በጣም ደስ ብሎኛል። ዓለምንም ያስደመመ ሆኗል። ያስደመመበት ደግሞ በምን መሰላችሁ? አሁን ባለው ሁኔታ አላህ በሰላም ሰግዶ ሰው በየቤቱ ስለገባ ነው። አላህ የበለጠ ሰላም አላህ እንዲያደርግልን የእውነት ከልባችሁ ዱዓ አድርጉ። እስኪዩት አንድ ላይ እንደዚህ ተሰብስቦ ሲሰግድ ርኳቸው ስጁዳቸው አንድ ላይ ሲወርድ እንደ ሙስሊም የሚያስደስት ነገር አለ? ሙስሊም መሆን በጣም ያስደስታል። መታደልም ነው። ሙስሊም መሆን እስልምናን የሚቀበሉት ወደው ፈልገው እንጂ በግዴታ በስድብ አንዱን እያዋረዱ አይደለም። እንግዲህ ሰሞኑን ብዙ አንድ ከሲኦል የመጣሁ ነኝ የሚል ሰው ነበሩ እና ትልቅ የሃይማኖት አባት ናቸው። ሲኦል ሂጄ ረሱል ሰለላሁ ዐለይሂ ወሰለምን አግኝቻቸዋለሁ ብለው ነበር የጠየቁትና አቡ አሚራም እንደ ጥያቄ ጠይቋቸዋል። ከሲኦል እሶ የሃይማኖት አባት ሆነው ጌታን እንትን እላለሁ ያሉ ብለው ግን ከሲኦል ቦታ ምን ሊያደርጉ ሄዱ? የመሰረት ድንጋይ ሊጭኑ ነው ወይ? እኔ ጥያቄ ነው፣ ጠይቋቸው፣ መልስ ፈልጋለሁ። ወይስ ምን ሊያደርጉ ነው ወደ ሲኦል የሄዱት? ወይስ የያዙት ሃይማኖት ትክክለኛ አይደለም እንዴ? ወደ ሲኦል የሚያስጠል ነው ከዛ ውስጥ የሄዱትኝ ብሎ ጥያቄ ጠይቋልና አንዳንድ ጊዜ ተከታዮች ትንሽ ራስን ማዳመጥ አለብን ስንከተል ማለት ነው። እንደዚህ ሲባል ታስታውሳላችሁ፣ ስለ ሃይማኖት አባቶቻችን አስተምረውና ነው እንጂ ብለው እንትን የሚሉ ሲጠየቁ ጠበቅ ብለው ይህም ማብራራት አያስፈልግም እንደዚህ ነው እንደዚህ ነው ድርቅ የሚሉ መረጃ የሌላቸውና እኒህ አባት ደግሞ ያው እሱ እንበል እንግዲህ ሃይማኖት አባት ነኝ ብለው እስከመጡ ድረስ ሲኦል ላይ ሂጄ ረሱል ሰለላሁ ዐለይሂ ወሰለም አግኝቻቸዋለሁ ብሎ በይፋ በሚዲያ ላይ ሲናገሩ ነበረና ያንንም ደግሞ ሳህ እውነት ነው እያለ ከታች የሚያዳምጥ ሸር የሚያደርግ ጥሩ መልካም ነገር ያስተላለፈ እየመሰላቸው ግን የራሱን ነው የተናገረው። ሲኦል እንደሚገባ እርግጠኛ እንደሆነ ነው እንትን የሚለውና የአቡ አሚራ ጠይቁልኝ ብሎ የጠየቀው ጥያቄ እስኪ ጠይቁልኝ፣ እኒህን የሃይማኖት አባት ወደ ሲኦል ምን ሊያደርጉ ነው የሄዱ? ወረፋ ሊይዙ ነው ወይስ የመሰረት ድንጋይ ሊጥሉ ነው ብሎ ጥያቄ ጠይቋል። መልስ ግን የለም።